የአብይ አገዛዝ እነዚህ አይነት ምልክቶች በዋናነት ያመጣው አገረ መንግስቱን የማነቃነቅ ጉዳይ ነው፣ የማለማመድ ጉዳይ ነው። ምን ለማድረግ? እኔ ከሌለው ተያይዘን እንወድቃለን፣ እኔ ከሌለው እንበተናለን፣ እኔ ከሌለው ጠፍተን ነው የምንጠፋው የሚል የማስፈራራት ፕሮፓጋንዳ ከመስራቱ በላይ በተጨባጭም ወደ አክሽን ለመሄድ እንቅስቃሴዎች እንደሆኑ ማሳያ ናቸው። እነዚህ ሁኔታዎች ደግሞ ምን እየፈጠሩ ነው? የኦህዴድ አገዛዝ፣ የብልጽግና አገዛዝ በአብዛኛው የክልሎች የፖለቲካ ልሂቃን ላይ ከራሱ ጋር ያሉት ኃይሎች ሳይቀር በብልጽግና ደሴት ውስጥ ያሉ ሳይቀር ይህ ኃይል አደጋ ነው፣ ይህ ኃይል ሰልቃጭ ነው፣ ይህ ኃይል ነገ ጠዋት ሊያጠፋን ነው የሚል ግምገማ ይዘው በጥርጣሬ በአደባባይም ሊታገሉት የጊዜ ጉዳይ ነው እየጠበቁ ያሉት። ዘኦል ኢትዮጵያ ውስጥ ያለው ፌዴራሊስት ካምፕ ኦህዴድ ከእጁ ወጥቶ አጌንስቶ ነው ሊታገሉት ወደ ጫፍ ላይ እየመጡ ነው። የልሂቃኑ ስብስብ እየተፈጠረ ነው። ስጋት እንደሆነ እየታየ ነው። ይሄ በኦሮሞ የፖለቲካ ልሂቃን ላይ ከፍተኛ ስጋትና ያልተጠበቀ አደጋ ሆኖባቸዋል። አብይ ይዞባቸው የመጣው ይሄ ነው። አብይ መጨረሻ ላይ ከመውደቁ በፊት ራሱ የኦሮሞ ልሂቃንም ይዘን እንወድቃለን ብሎ በአስተሳሰብ ደረጃ ይሄንን የልሂቃን ስብስብ በጥርጣሬና በሰልቃጭነት እንደዚሁም ደግሞ በበታኝነት ከግምት በላይ በማስረጃ አብዛኛው የራሱ ደጋፊዎች ኩሻዊ እያለ እዛ ስብስብ ውስጥ የከታቸው የፖለቲካ ልሂቃን ጀርባ እየሰጡ ነው። ሌላው በሶስተኛ ከዚህ በፊት ያልኳችሁ የምርጫ ጉዳይ ነው። ይሄ የምርጫ ጉዳይ አብይ አህመድ ከዚህ በኋላ ምርጫ ማድረግ የምንችልበት አውድ አለ፣ 3 ሽፍታ ነው ያለው ብሎ ሲናገር ከዚህ በፊት ሰምተናል። እኔ ምርጫ መደረግ እንደማይችል መቼም መሬት ላይ ያሉ ሰዎች በደንብ ያውቃሉ። የፕሮፓጋንዳ ቀስቀሳ ሳይሆን ማለት ነው፣ በተግባር በማስረጃ የሚታይ ስለሆነ ምርጫ ማድረግ የሚቻልበት አውድ አብይ ከፈጠረ ለአብይ ምቹ ሁኔታ ስለሚሆን ለነፃነት የሚታገሉ ኃይሎች ነገ ጠዋት በሂደቱ ምን አይነት አደጋ ሊመጣባቸው እንደሚችል ስለሚገባቸው እነሱን ማስረዳት ስለማይቻል ምርጫ የሚያደርግበት ቁመና አይደለም። አንድ ቀበሌ አብይ አያገኘም። ራሱ ምርጫው ራሱ የጦርነቱ ግንባር ነው፣ የሂደቱ አካል ነው። ለዚህ ነው እኔ በኮንፊደንስ የምናገረው። ራሱ ምርጫ አደርጋለሁ የሚለው ካምፔኑ ከሰራዊት ጋር እንደሚዋጋው አንድ ግንባር ነው። አንድ የመሐመድ ተሰማ የምናምን ተሰማ ክፍለ ጦር ነው፣ እንደ ክፍለ ጦር ነው ውጊያ የሚሆነው ማለት ነው። ስለዚህ እጩ ሆኖ ቅስቀሳ አድርጎ ምናምን የሚመጣው ኃይል ሁሉ ያልታወቁ ኃይሎች ሰለባን የሚሆነው። ስለዚህ አንድ እጩ የሚወዳደረው አሸንፎ ምክር ቤት ለመግባት ነው እንጂ ባልታወቁ ኃይሎች የጥቃት ሰለባ ሊሆን አይደለም። ስለዚህ በራሱ ሂደቱ ራሱ ስለማይፈቅድለት እጩ ተመዝጋቢም ሊኖር አይችልም። ስለዚህ የፖለቲካ ፓርቲዎችም በሂደቱ ላይ የመሳተፍ እድላቸው የጠበበ ነው። የሚፈልጉ እንኳን ቢሆኑ በሂደቱ ላይ መሳተፍ የሚፈልጉ እንኳን ቢሆኑ ሂደቱ አይፈቅድላቸውም። ስለዚህ ሂደቱ ካልፈቀደ ምንድን ነው የሚሆነው ከተባለ ከምርጫ ራሳቸውን ከማግለላቸው በፊት ግን የተለያዩ አሰላለፎችን መፍጠር ነው። ስለዚህ እነዚህ አሰላለፎች ወደ ምን ይመጣሉ? ስርዓቱን በማስገደድ ምርጫ ማድረግ እንደማይቻል አስረጋጭ የሆነ ትንተና ሰርተው በዚህ ምርጫ ውስጥ አንሳተፍም ብቻ ሳይሆን ይሄ ምርጫ የማይደረግበት አውድ እንደሆነ ለዓለም አቀፉ ማህበረሰብ ማሳወቅ፣ ህዝቡን ማንቃት፣ ለታጠቁ ኃይሎችም ይሄን ማሳወቅ፣ በውጭና በውስጥ በኩል ያለውን ኃይል አሰባስቦ የጋራ ምክር ቤት
የሚፈጠርበትን ሂደት ማመቻቸት፣ ለህዝባዊ እምቢተኝነት ራስን ማዘጋጀት። ይሄ ስርዓቱ ወደደም ጠላም በውጫዊ ኃይሎች ተከቦ በውስጥ ኃይሎች ተከቦ እንደዚሁም ዙሪያውን ደግሞ በራሱ በፈጠረው የፖለቲካ ቀውስ የራሱ ያገዛዙ ተዋናዮች በጥርጣሬ እያዩት የሚቀጥልበት ሁኔታ የለም ማለት ነው። ስለዚህ ወደደም ጠላ የሽግግር መንግስት የመመስረቱ እድል ሰፊ ነው። ይሄንን እድል አልጠቀምም ደግሞ ካለ ያው በሚገባው ቋንቋ ምላስና ጆሮ በሚቆርጡት ኃይሎች ከጨዋታው እንደሚወጣ ግልጽ ነው ማለት ነው። ተሸንፎ እንደሚወጣ ግልጽ ነው። ተዋርዶ እንደሚወጣ ግልጽ ነው። ስለዚህ እድሎቹ ሁለት ናቸው። መሸነፍ ወይ ሽግግሩን መቀበል። ለሽግግሩ መቀበል ሁሉን አቀፍ የሆነ የሽግግር ስርዓት እንዲፈጠር በአስገዳጅ ሁኔታ መቀበል፣ አገሪቷን በሽግግር ጊዜ እንዲበየን ማድረግ። ይህ ካልሆነ በኃይል ጨፍልቄ እሄዳለሁ የሚለውን አስተሳሰብ ቀጥሎ በኃይል ተሸንፎ ከስልጣኑ መውደቅ። ይሄ ሁለት አማራጭ አጠገቡ ጋር የመጣበት ነው። ከዚህ ሁኔታ ራሱን ለማሸሽ የገባበት ፖለቲካ ቀውስ አደገኛ ስለሆነ ያለው ምርጫ ሁለት የተለያየ ነገሮች ይጠቀማል። ቅድም እንዳልኳቸው የግጭቶችና ሃይማኖታዊና የብሔር ግጭቶችን ማስነሳት። በሶስተኛ ደረጃ ግን አሁን የአብይን አገዛዝ እኔ ብዙ ሰው የተረዳው አይመስለኝም ወገኖቼ። ይህንን የምናገረው በድፍረት ነው። የአብይን አገዛዝ አብዛኛው ህዝብ ነው የምነግራቸው የተረዳበት መንገድ በጣም ውስን። አንድ ሰው በቅርቡ አንድ ነገር ሲናገር ሰማሁት። ለመጀመሪያ ጊዜ ነው የሰማሁት። አብይ ስልጣን ላይ ከሌለ፣ ኦህዴድ ስልጣን ላይ ከሌለ፣ አብይ በስልጣኑ የማይቀጥል ከሆነ የሀገሪቷን ህልውና ሁሉ ለማክሰብ የማይደራደር ሰው ነው ብሎ ያስቀመጠው ትክክለኛ የፖለቲካ አናሊሲስ ነው። ትክክለኛ። ይህንን ስንናገር እኔ አንዳንድ ጊዜ የታሪክ ማስረጃ ሆኖ ስለሚቀመጥ እንደዚህ አይነት ፕሮግራም ስንሰራ በጣም ነው ደስ የሚለኝ። የአብይ ሁኔታ ኦህዴድ የሀገሪቱን ህልውና ከመፈታተኑ በላይ ሚሊየንስ ከፍተኛ የሆነ እልቂት በአገሪቱ ላይ ቢፈጸም ከስልጣኑ በታች አድርጎ የሚመለከት እንስሳዊ የሆነ የፖለቲካ እንስሳ የሆነ ቡድን። ይሄ ቡድን አናቱም የሚያስበው እንደዛ ነው። ሰውየውም የሚያስበው ከዚህ ውጭ አይደለም። ስለዚህ አብይን እንደግፈው የሚሉ የባሌና የቦሌ የወደብ ተደማሪዎች በውድቀታቸው ላይ፣ በኪሳራቸው ላይ፣ በእጣ ፈንታቸው ላይ በእርግጠኝነት ነው የምነግራቸው ውቅያኖስ ውስጥ ከቷቸው፣ ስምጥ ውቅያኖስ ውስጥ ከቷቸው እንደሚያመልጥ ምንም ጥያቄ የለውም። ስምጥ ውቅያኖስ ከቷቸው። በዛ ደረጃ የአብይን ሁኔታ መገምገም የሚችሉ ሰዎች ግን እኔ ትክክል ነው ብዬ አስባለሁ። ይህንን በቅርብ ጊዜ ስለምናየው ነው እንዴት አገሪቷን ህልውናዋን ለማክሰብ እንደሚፈታተን። በዚህ ደረጃ የተረዱ ሰዎች በጣም ውስን ናቸው ብዬ አስባለሁ ብቻ አይደለም አምናለሁ። ለዚህ ነው ህዝቡ በጣም እየተዘናጋ ያለው። ህልውናውን የሚፈታተን ጉዳይ አብይ ችግር የለበትም። እያያችሁ ነው። ህፃን ልጅ በሃይማኖታቸው እንዲገደል ሚኒሻ ልኮ እያስገደለ እያስጨፈጨፈ ከእንደገና ደግሞ በሪፖርትም የሚገል ሰው ነው። ይሄ ሰው ከዚህ የከፋ ቀውስ በመላው አገሪቱ ላይ አይፈጥርም ብሎ መደንዘዝ አይቻልም። ይሄንን ቀውስ ከመፍጠሩ በላይ ህልውናዋን ማክሰብ እንደሚፈልግ
አትጠራጠሩ። ለዚህ ነው የዚህ ሰውዬ ነቀርሳነት በዙሪያ የተሰባሰበው ቡድን ሊቃን ተነቅሎ ከኢትዮጵያ ታሪክ ውስጥ መውጣት አለበት የሚባል ለዚህ ነው። በአስተሳሰብ ደረጃ አደገኛ የሆነ ነቀርሳ የሆነ ለትውልዱም አሁን ላለውም ህዝብ የኪሳራ የዜሮ ድምር የፖለቲካ አስተሳሰብ ተሸካሚ ስለሆነ ይሄ ቡድን ምንድን ነው የሚያደርገው ላለው ቅድም አስቀምጫለሁ። ሁለት ነገሮችን አስቀምጫለሁ። አንዱ ከሃይማኖት ጋር በተያያዘ ከክልሎች ጋር በተያያዘ የጠቅላይነት አስተሳሰብን ማስረጽ፣ የእርስ በርስ ግጭት መለኮስ። ሁለተኛው ሶስተኛው አብይ ስልጣኑ አሁን አደጋ ላይ እየወደቀ ነው። በተለይ የወደብ ቅርቃር ውስጥ ከገባበት በኋላ ከህወሓት ጋር ያለው ሁኔታ፣ ከአማራ ኃይሎች ከፋኖ ጋር ያለው ሁኔታ ስርዓቱን እያፈረሰው እየመጣ ነው። እሱ ብቻ ሳይሆን ቀጠናዊ መገፋትና የፖለቲካ የኃይል አሰላለፉ የዲፕሎማሲው የበላይነት ከአብይ አገዛዝ ወጥቶ አሁን ሻዕቢያ በአንጻራዊነት እየፈነጨበት ነው። ሆርን አፍሪካ ላይ አሁን የሻዕቢያን የሚያህል የፖለቲካ ቁመና ያለው ሰው የለም። አብይ ደግሞ ምን እየሆነ ነው? በአካባቢው በዙሪያ ያሉ ኃይሎች ሁሉ እየተገፋ እየመጣ ጅቡቲ ላይ ትላንትና ያየነው ትልቅ ምስክርነት ነው። እሱንም ሊያሳጡት ከጫፍ እየደረሰ ነው። ይሄ ኃይል በዚህ ሁኔታ በዚህ ቅርቃር ውስጥ እየገባ ሲመጣ ያለው አንድ ደግሞ ካርድ ሊጠቀም ይችላል። ምንድን ነው ካርዱ? አንዱ የሀገሪቷን ህልውናዋን ብሔራዊ ጥቅሟን የሚፈታተን ሽያጭና ድርድር ውስጥም ሊገባ ይችላል። ለምሳሌ ከግብፅ ጋር እኔ የፖለቲካ አረዳዴና ግምቴ ግብፅ ስልታዊ የሆነ የአብይ አገዛዝ ደጋፊ ነች ብዬ አስባለሁ። ስልታዊ የሆነ ይህንን ምናልባት እኔ በምረዳበት መንገድ ነው። የአብይን ስርዓት በአንጻራዊነት ስልታዊ በሆነ መልኩ አብይን ለማስቀጠል የሚፈልግ የፖለቲካ አስተሳሰብ አለ። ይሄ የፖለቲካ አስተሳሰብ ግን ምን ማድረግ ይፈልጋል? ይሄ የፖለቲካ አስተሳሰብ እንደ ጠላት ተቆጥሮ የጠላት ወዳጅ የሚል አስተሳሰብ እንዲፈጠርለት የፖለቲካ ስራ ነው የሚሰራበት እንጂ አብይ ከግብፅ ጋር ጸበኛ ነው፣ ከግብፅ ጋር አንቲ ነው ብሎ መገመት አይቻልም። ምክንያቱም የተሻለ ለድርድር የሚቀርብ ሰው እሱ ነው። ቅድም ብለናቸዋል እኮ ለስልጣኑ ሲባል የሀገረ መንግስቱን ለማፍረስ የሚፈልግ ኃይል ነው ብለን ካሰብን ብሔራዊ ጥቅሟን መሸጥማ ምን ችግር አለው? ለአብይ ገበያ እኮ ነው፣ የመርካቶ ገበያ ነው አድርጎ ነው። በዛ ደረጃ ማሰብ መቻል አለብን። ስለዚህ በአስገዳጅ ሁኔታ ተጨንቆ ተገዶ የመጣበት አድርጎ ለመውሰድ ነው እንጂ አብይ ብሔራዊ ጥቅሟንም ይሸጣል። የህዳሴ ግድቡን ከስምምነትም በላይ ሸጦት እንደሚደራደር ምንም በዛ ደረጃ ማሰብ ያስፈልጋል። ስለዚህ አስጨናቂና አስገዳጅ ሁኔታ ውስጥ እየከተቱት ነው፣ መግቢያውንም መውጫውንም እያያዙት ነው። ስለዚህ የሀገሪቷን ብሔራዊ ጥቅም ከመሸጥ ወደኋላ የማይል ሰው ነው። እኔ ምናልባት የምናየው ጉዳይ ስለሆነ በዚህ ጉዳይ ላይ ነገ ጠዋት ሲፈጸም አብረን የምናየው ነው። በሌላ በኩል አብይ የቀረችው መውጫ ነው የምነግራቸው ከተለያዩ የፖለቲካ ኃይሎች ጋር አሰላለፍ ይፈጥር ይሆናል። ለምሳሌ ከኦነግ ጋር ኦላ ከዚህ በኋላ የአብይ የፖለቲካ ሁኔታ በአብዛኛው የኦሮሞ ልሂቃን ላይ ቅርቃር ውስጥ ከቷቸዋል። ቅድም እንዳልኳችሁ ይህንን ጉዳይ አብይ እየሄደበት ያለው በአፈጻጸም ደረጃ በአብዛኛዎቹ የፖለቲካ
ግለቱና አሁን ባለበት አውድ ሁኔታዎቹ ባልጠበቁት ሁኔታ ተለዋዋጭ ቢሆንም እኔ በአፈጻጸም ደረጃ ግን የጋራ ስምምነት አለ ብዬ አምናለሁ። በዛ ደረጃ ነው የኔ እምነቴ፣ ሊቃኑ ነው የምለው። ስለዚህ አብይ እየሄደበት ያለው አፈጻጸም የሚፈለገው ሁኔታ ቢሆንም ሰዓቱና ጊዜው ግን ወቅቱን የጠበቀ ስላልሆነ ከእጃቸው የፖለቲካ ትርክቱም ስለወጣ ይሄ ትርክት ደግሞ ሌላ መልክ፣ ሌላ የውጊያ አስተሳሰብ ይዞ ስለመጣ አስደንጋጭ ቅርቃር ውስጥ ከቷቸዋል። ይሄ አስደንጋጭ ቅርቃር ውስጥ የከተተው ኃይል ጅጅጋ የኛ ነው እያለ የሚቀሰቀሰው ተቃዋሚ ነኝ የሚለው የኦኤምኤን ሚዲያ ማየት ይቻላል። እዛ አካባቢ የመጣው ሊቃን ማየት ይቻላል። ለምን በዚህ ሰዓት ይሄንን ማክረድ ተፈለገ? ለምን ማጦስ ተፈለገ? ለሚለው በቂ የሆነ ማሳያዎች ስላሉ እነዚህ ኃይሎች ያፈጻጸም አንድነት አለ፣ እኛን ፈጽመው የታክቲክ ጉዳይ ካልሆነ በስተቀር። ስለዚህ አብይ በቀጣይ በተለይ ከጦርነቱ ጋር በተያያዘ ያሉ ኃይሎች ያሰላለፍ ለውጥ እየመጣ ስለሆነ ይሄ በትርክት ደረጃ ስጋ ለብሶ ነፍስ ይዞ እየመጣ ከሆነ የፖለቲካ ልሂቁም አደጋ ላይ ነው ብሎ ስለሚያስብ ከኦላ ጋር ይደራደራል። ከኦላ ጋር ከመደራደሩ በላይ ስምምነቱ ግን ለጊዜው አፍነውት ሊያስቀምጡ ይችላል እንጂ ሰጥቶ በመቀበል እኔ እንደሚደራደር ምንም ጥያቄ የለኝም። የፓወር ጉዳይ ብቻ ሳይሆን የራስን እድል በራስ የሚለውን የብተናውን አዋጅ ራሱ ገፍቶ እንዲመጣ በሱ በኩል አስገዳጅ ሁኔታ ሲሆንበት ወደዛ ሊገባ ይችላል ብዬ እገምታለሁ። በሌላ በኩል ፌዴራሊስት ኃይሎች ጋር አብይ ሊደራደር ይችላል። ይህንን አስተሳሰብ በተለይ አጡዘው ለሚያመጡት ኃይሎች እድል ሊሰጥ ይችላል። የብተናውን ኃይል ለማዋለድ አብይ በጣም ነው የሚፈልገው፣ በጣም። ስለዚህ እነዚህን ኃይሎች በመደራደር አስጨናቂ ኃይል እንዲፈጠር አዳዲስ ኃይሎችን ያመጣል። ይሄ የተነጣይነት ፖለቲካ ህገ መንግስቱ ይከበርልን ምናምን ነገር ጨዋታ የሚጀመርበት ፊሽካው የሚነፋበት ሰዓት ነው። እነዚህ ኃይሎች በማስፈራራት እንደ መጋጫ ይጠቀማል። የአፈጻጸም ጉዳይ ነው፣ አገሪቷ ከእጃችን ልትወጣ ነው፣ ልትበተን ነው ምናምን ብሎ የፕሮፓጋንዳ ስራ ለመስራት እነዚህ ኃይሎች እየተዋለዱ አብይ በአንድ ፕሮጀክት በአንድ የፖለቲካ አሳሰብ ይዟቸው የሚመጣ የሰርገኞች እንደሚሆኑ ምንም ጥያቄ የለውም። ስለዚህ ይሄንን ጠብቁ። ሌላው ምናልባት አብይ በጣም አሁን አጣብቂኝ ውስጥ ስለገባ የተከዜ ዘብንም ሊሸጠው ይችላል። የተከዜ ዘብ ማለት የወልቃይት ኮሚቴ የነ ደመቀ ዘውዱ ጨዋታን ፊታቸውን ሊያዞርባቸው ይችላል። ምክንያቱም ይህንን ሊያደርግ የሚችለው አሁን የአማራ ፖለቲካ ላይ የኃይል አሰላለፉ በተወሰነ መልኩ ግልጽ እየሆነ እየመጣ ነው። ስለዚህ አብይ የህወሓት ኃይል ወደ ጦርነት ሊገባብኝ ነው ብሎ ካሰበ ይህ ኃይል አሁን ባለው ቀውስ ውስጥ ተጨምሮ ሊፈጠር የሚችለው አሰላለፍ ደግሞ ከባድም ስለሚሆን ሰጥቶ በመቀበል ወልቃይትን ለመሸጥ የሚደራደርበት እድልም ሊፈጠር ይችላል። እነዛን ኃይሎች በተወሰነ መልኩ ፊታቸውን ቢያዞሩም ይሄኛውን ኃይል ይዤ እመክታለሁ ብሎ ሊያስብም ይችላል። ህወሓት ግን የፖለቲካ አራዳ ነው። መቼም ብዙ ነገር ማንበብ ስለሚችሉ ከዚህ በፊት እኮ ተገንጠሉ ብሏል አይደል? ብርሃኑ ጁላ ምን ችግር አለ? የጻፋችሁት ህገ መንግስት አለ፣ በሱ እኮ መሄድ ትችላላችሁ፣ ታንኩንም ስጡን፣ ጥይት አተኩሱ እንጂ ተገንጠሉ እኮ እያሏቸው ነው። ብተናውን የሚፈልግ ኃይል ነው አሁን ያለው። በነገራችን ላይ አዳነችም በተመሳሳይ ከዚህ በፊት ያለችው ማስታወስ ይቻላል። ስለዚህ ምንድን ነው የሚያደርጉት? ለብተናው እንዲያግዛቸው የሚፈልጉትን ለመስጠት ወደዛ ሊገፉ ይችላሉ። ምክንያቱም ይሄኛው ኃይል አንድነቱ ጋር የተጣበቀ ኃይል ነው። ይሄ ደግሞ ለአብይ ፕሮጀክት እንቅፋት ነው።
ስለዚህ ህወሓቶች በአስተሳሰብ ደረጃ ተቸካይ የሆነ አስተሳሰባቸውን ከያዙ በድርድር ወልቃይትን በኃይልም ቢሆን ወስዳችሁ ትግራይን ፍጠሩ የሚል የፕሮፓጋንዳ ስራ ሊሰሩ ይችላሉ። ይህንን እነሱ የመውጫ ሀሳብ አዘጋጅተው እስከየት ድረስ መታገል እንዳለባቸው ከዚህ በኋላ ማወቅ የነሱ ፋንታ ነው። ግን ወደዛ እንዲሄዱ ግን የተነጣይነት አስተሳሰቡን ተቀብለው ይህንን ካገኘንማ የሚል አመለካከት እየገፉ እንዲመጡ በዛ ደረጃ ሊደራደር ሊስማማና ለሽያጭ ሊያቀርበው ይችላል ብዬ አስባለሁ የጽናት ሚዲያ ቤተሰቦች። ስለዚህ አብይ አሁን የቀረው በህዝባዊ ትግል እየተናጠ ነው። ህዝባዊ እምቢተኝነት ደግሞ እየመጣ ነው። ይሄ ህዝባዊ እምቢተኝነት መልኩ እየተቀየረ ነው። መልኩ እየተቀየረ የመጣው ህዝባዊ እምቢተኝነት በኃይል ከሚታገሉ ኃይሎች ጋር ተጨምሮ የምርጫ ሁኔታ አይቻልም የሚለው ኃይሎች ተሰባስበው የፖለቲካ ሁኔታ ተቀያያሪ ከመሆኑ በላይ ምናልባትም ማንም ሶስተኛ ወገን ገብቶ ሊያረጋጋው የማይችል ከባድ ቀውስ ሊፈጠር ይችላል። ከባድ ፖለቲካዊ ቀውስ። ይሄ ፖለቲካዊ ቀውስ እልባት እንዲያገኝ መደረግ ያለበት ዋነኛው ጉዳይ በዋናነት ህዝቡ በየትኛውም አካባቢ ያለው ህዝብ የአብይ አገዛዝ ከዚህ በኋላ ከቀጠለ የህልውናችን አደጋ ነው የሚል የጋራ ስምምነት ያስፈልጋል። ለዚህ ነው የአብይ አገዛዝ አይቀጥልም ብዬ የደመደምኩላቸው። ከቀጠለ ራሱ መቀጠሉ ስርዓቱ ሲቀጥል የህልውና አደጋ ሆኖ ይመጣል። የአገሪቷ እጣ ፈንታ የህልውና አደጋ ነው የሚሆነው። ህልውናዋን ያከስመዋል። ስለዚህ ያለው ምርጫ ምንድን ነው? ይሄ ስርዓት የህልውናችን እንደ ሀገር የመቀጠል እድላችን ወደ ዜሮ የሚያወርደው እንደሆነ ገብቶን በዛ ደረጃ ይህንን ሰው መታገል የግድ ያስፈልጋል ማለት ነው። ይሄ የእያንዳንዱ የፖለቲካ ልሂቃን ኦነግ በተሰባሰቡት የፖለቲካ ፓርቲዎች ላይ ገብቶ በዚህ መግለጫ ላይ መግለጫውን ለመስጠት የተገደደበት ምክንያት ይሄ አገዛዝ እየመጣ ያለው ሁኔታ በውጤት ደረጃ የሚፈልገው አስተሳሰብ ሁኔታ ቢሆንም የአዲስ አበባ ጉዳይ የምን ጉዳይ ምናምን እኮ በፕሮግራም የተጻፈ ጉዳይ ኦህዴድ ዛሬ አዲስ አበባ የሌለው ምናምን የሚለው ፖለቲካ ነው። ግን አዲስ አበባ ላይ አልቆመም። ጅጅጋም የኛ ነው። ጅጅጋ ከኛ የፖለቲካ እየጫወተ ነው። ድሬዳዋን እንጠቀልላለን እያሉ ነው። አሁን ታከለ ኡማን እንደው ለከንቲባነት እነ ቀመር ምናምን እያስተዋወቁት ነው። በዛ ደረጃ እንዴት ግጭት ለመለኮስ የልሂቃን ፍላጎት እንዳለ የሚያሳይ ነው። ይሄ አስተሳሰብ በኢትዮጵያ ፖለቲካ ላይ ተገላይ ተጠራጣሪ ምናልባትም ጠላት እያበዛበት መጥቷል። በቃ ይሄ ነው ትልቁ ነገር። በአገሪቷ እጣ ፈንታ ላይ ብቻ አይደለም አገር መምራትስ እንዴት ነው ምናምን እያለ አሁን ሰው እየጠየቀ ነው። ምንድን ነው እንደዚህ ነው እንዴ ምናምን የሚል ሰው ከዚህ በፊት ጀዋር ብሏል። የሞራል ስብራት ሁሉ ሊደርስብን ይችላል ብሎ የተናገረው ነገር አለ። በቃ ወደዛ አይነት አመለካከት እየተገባ ነው። ይሄ አመለካከት ከባድ ነው። በዙሪያቸው የተለያየ ጠላትን እያሰባሰበ እየመጣበት ነው። ማን? አብይ አህመድ። የኦህዴድ አስተሳሰብ የዚህ ልሂቃን የነገ ጠዋት እጣ ፈንታው ላይ እየበየነበት ነው። ጠላት አበዛባለሁ በሚል እያበዛበት ነው። ስለዚህ የኦሮሞ ልሂቃንም ራሱ ይሄንን ሰው በመጣል መታገል የህልውናቸው ጉዳይ ሆኗል። አሁን አብይ ይሄንን ፖለቲካውን ለሚገመግም ሰው ነው የምናገረው። ራሱ የኦሮሞ ልሂቃን ነው የምነግራቸው። የህልውናቸው አደጋ ሆኗል። እኛ ብቻ አይደለንም ሆነ በነገ ጠዋት እጣ ፈንታቸው ላይ እየበየነባቸው ነው። ስለዚህ ይሄ ሰውዬ ራሱ ለኦሮሞም የህልውና አደጋ በመሆኑ ኦሮሞም በትግሉ ላይ የጎላ ሚና ሊጫወት እንደሚችል ልገምት ይችላሉ። ከመገመት በላይ አደጋው እየሰፋ ሲመጣ ምናልባትም ያልታሰቡ ኃይሎች ያልታወቁ ኃይሎችም ይሄ ሰውዬ ሰለባ ሊያደርጉት ይችላል ብዬ አስባለሁ። ምክንያቱም በአቋራጭም ቢሆን በዚህ ብንመጣ ይሻላል የሚል አመለካከት ሊይዙ ይችላሉ ብዬ አስባለሁ። ካለበዛ ግን ጠፍቶ የሚጠፋ የፖለቲካ አስተሳሰብ ስለሚፈጥርባቸው ማለት ነው።
ይሄ ደግሞ እነሱ በውጤት ደረጃ የሚያስቡትን ፕሮጀክት ከዚህ በኋላ ማሳካት አይቻልም። አሁን ቅድም መጨረሻ መደምደሚያ ልናገር። የአብይ አገዛዝ በአገሪቱ የፖለቲካ እጣ ፈንታ ላይ ለመበየን ቢፈልግም የሱ የስልጣን እድሜ ግን ከዚህ በኋላ የሚሸከም ትከሻ የፖለቲካ ትከሻ ስለሌለ እንደ ማህበረሰብም ቅብሉነት ያጣ የተጠላ እጅግ በጣም የተተፋ እንደውም ሰው በቂመኝነትና በቁርሾ እየጠበቀው ያለ ሰው ነው። ይሄ ሰው ከዚህ በኋላ ቀጠለ ወደ ስልጣን ማለት አገር ይዞ እንደሚሄድ እያንዳንዱ ሰው እየገባው እየመጣ ነው። ምን ያህል ዋጋና ኮስት ግን ያስከፍላል የሚለውን ግን አብዛኛው ተገነዘበ ብዬ አላስብም። በዛ ደረጃ ግን ሰው እየገባው ነው። ስለዚህ ይሄ አደጋ በሌሎችም አካባቢዎች ላይ እንደ አደጋ ታይቷል። በዙሪያው የተሰባሰቡ ሊቃን ላይም እንደ አደጋ ታይቷል። ስለዚህ አንድ የመውጫ መንገድ የተቃዋሚ ፓርቲዎች ያመጡት ይሄ ምክር ሀሳብ ተገቢነት ነው። የሽግግር መንግስት የሚፈጠርበትን ምክር ቤት እየፈጠሩ መበየን አለባቸው። አሁን እነዚህ የተቃዋሚ ፓርቲዎች እየተሰባሰቡ ያሉት የሽግግር ምክር ቤትም አሁን የተቃዋሚ ፓርቲዎች ምክር ቤት ነው የሚባለው። የምርጫ ሁኔታ እንደማይቻል እየተረጋገጠ ሲመጣ ግን የባላደራ መንግስት አሁን ይሄን ሀሳብ ነው የምነግራችሁ። የሽግግሩ የባላደራ መንግስት ጊዜያዊ አስተዳደር እስከ መሰየም ድረስ የቴክኖክራት የሙያተኞች በውጭ በውስጥም ያሉ ኃይሎችን የሚያሳትፍ ትልቅ ካውንስል እስከ መፍጠር ድረስ ሊገደዱ ይችላሉ። ወደዛም መሄድ ያስፈልጋል። አንድ እሱ ነው። ሁለተኛ ህዝባዊ እምቢተኝነቱን ማለማመድ የሚቻለው የሞራል ንቅናቄ መጀመሪያ ሲጀምሩ ነው። አሁን ህዝቡ ወደ አደባባይ ለመውጣት ዝግጅት አለ። ስለዚህ ይሄንን የሞራል ንቅናቄ የግድ ያስፈልጋል። ህዝቡን ማለማመድ ያስፈልጋል። ከወዲሁ ለምንጠራው ህዝባዊ ጥሪዎችን በሙሉ በስነ ልቦና ተዘጋጅ ተጠብቀን ምናምን እያላችሁ መግለጫም ስጡ። ህዝቡን የማነቃቃት እንቅስቃሴ ውስጥ ግቡ። ለታጠቁ ኃይሎችን በተመሳሳይ ለሚፈጠረው የሽግግር ሂደት ለምክክር ሁላችንም እንዘጋጅ የሚል አዳዲስ መግለጫዎች ስጡ። ይሄ በራሱ ስርዓቱን ሽብር ውስጥ የሚከተው በሁለት እግሩ እንዳይቆም የሚያደርገው የሚያናጋው አስተሳሰብ ነው። በሌላ በኩል ደግሞ ሌሎቹ የሚጠናከሩበት እድል በጣም ሰፊ ነው። እሱ ብቻ ሳይሆን ለውጭ ለዓለም አቀፉ ማህበረሰብ ለተባበሩ መንግስታት ማሳወቅ ያስፈልጋል። አገሪቷ ከዚህ በኋላ ወደ ዲፋክቶ ከቶ ይሄ ሰውዬ የእርስ በርስ ጦርነትን ሊያዋልድም ይችላል። ስለዚህ እስከዛ ድረስ ዓለም አቀፉ ማህበረሰብ የአገሪቷ ሁኔታ ላይ ጣልቃ ገብቶ እንዲመለከተው በቀጠናው ላይም በአገሪቱ ህልውና ላይም እጣ ፈንታው ላይ እየበየነ ነው። ይሄ ደግሞ አገሪቷን ወደ ማንወጣበት ቀውስ ውስጥ እየከተተን ነው። ሱዳንን ማየት ይቻላል። ዛሬ ሁለት ሀገር ሆናለች። አብይ አህመድ የተለያዩ ቀበሌዎችን ለመፍጠር የሚያስብ በጣም እንደ ሲኒ የጠበበ ጭንቅላት በኢትዮጵያ ፖለቲካ ላይ ምን እንደፈጸመ እያያችሁት ነው። ስለዚህ በዛ ደረጃ ከተገመገመ ለእያንዳንዱ ህዝብ ኪሳራ ይዞ እንደሚመጣ ገብቶን ትላልቅ አጀንዳዎችን ከወዲሁ ማዋለድ ያስፈልጋል የሚል ምክረ ሀሳብ አቀርባለሁ። የጽናት ሚዲያ ቤተሰብ በስፋት ነው የተወያየ ነው። ስለዚህ በዚህ ጉዳይ ላይ አብዛኛውን የያዝኳቸው ነጥቦች እንትን ብያለሁ። የምርጫ ቦርድ ልየታውን በአርሰናል እና በማንቸስተር የእግር ኳስ ሜዳ ሰይመውታል። እንግዲህ ቀይ፣ ቢጫ ምናምን ሰማያዊ ምናምን እያሉ ነው። ይሄ ኮድ ነው። ያው ምርጫ ቦርድ በተወሰነ መልኩ እየተዘጋጀው ነው። በየትኛውም ጊዜው ምርጫ ማድረግ ይችላል የሚል የፕሮፓጋንዳ ስራ ነው። አሁን ሰትየዋ ራሱ የብልጽግና አንድ ካድሬ ሆናለች። እውነት ለመናገር በጣም በማትችልበት ሁኔታ ላይ እችላለሁ፣ ቀይና ቢጫ አዘጋጅቻለሁ፣ የት እንደሚቻል የለም እኮ ይታወቃል እኮ አገሪቷ ላይ ያለው ቀጠና በሙሉ እኮ በሳተላይት ኢሜጅ እኮ ሌሎች ያዩታል። እንዳለ ጥይትና ዙሪያ 3 የሚጮሁበት አገር ላይ ምርጫ ማድረግ እንችላለን እያለች ሰትየዋም አደባባይ ላይ እየወጣች የምትናፈሰውን ነገር ህዝቡ እንግዲህ ሊታገላት ይገባል። በደንብ ካምፔንም እያደረጉ ምርጫ ቦርድ ላይ ምርጫ ቦርድ ገለልተኛም አለመሆኑ ከዚህ የፕሮፓጋንዳ ስራው ማየት ስለሚቻል
አጠቃላይ አገሪቷ ሁሉን አቀፍ ቀውስ ውስጥ ከመግባቷ በፊት የአብይ አገዛዝ በቃ የሚል ለህዝባዊ እምቢተኝነትም ለውስጥ ላሉ ኃይሎችም የተለያዩ የፖለቲካ ስራ መስራት የግድ ያስፈልጋል ብዬ አስባለሁ። ይሄንን ወደ እናንተ ያመጣ ነው ጽናት ሚዲያ ቅድም እንዳልኳችሁ በምርጫ ጉዳይና ተቃዋሚዎች ከወዲሁ ይዘጋጁ የሚል አንዳንድ ሀሳቦች ላይ ከዚህ በፊት ደጋግመን የምናነሳቸው እንግዲህ የሀሳብ ገበያም እንዳለ ስለሰማን በጣም ጥሩ ነው። የበለጠ ተጨማሪ ሀሳቦችን ወደ እናንተ እናምጣ ብለን ነው። የጽናት ሚዲያ ቤተሰብ ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው በሌላ ሀሳብ በሌላ የሁኔታ ትንተናዎች እስክንገናኝ የዛሬን በዚያ ያበቃለሁ። ጽናት ላይ ሀሳብ ስጡ፣ አስተያየት ስጡ። እንደዚሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ሚዲያችን ደግፉ እንላለን። ስላዳመጣችሁን ከልብ እናመሰግናለን። ሰላም።